بسم الله الرحمن الرحيم بدقامي السلام عليكم ورحمة الله تعالى وبركاته كبراتنا كبران تملكاتوቻችን ለይሉ ጁማዓ ነው ፕሮግራሙ ተወዳጁ ኸሚስ ምሽት ከቤተሰብ ወዳጅ ዘመድ ጋር ሰብሰብ ብላችሁ ተካተላችሁ ነው እንዴት ናችሁ እንዴት ቆያችሁን አህለን ሼክ እንዴት ነው አንተነናችሁ አخبار ሰላም ናችሁ አልহামዱሊላህ እንዴት ነሽ ወሴ አልহামዱሊላህ እንዴት ናችሁ አማን ናችሁ ይሄ እንግዲህ የረቢዕ ፕሮግራማችን የምናበስርበት የፊታችን እሁድ ኢንሻአላህ አራዳዎቹን እንምናቀው ይሄ አራዳ ከቤት ካንተ ቤት ከፍ ብሎ ያለው ዛሬ ነው ያርገውና ከሪ በከንቱ ከፍ ብሎ ያለው የምንገናኝበት ኸሚስ ዋዜማ ነው የምርኩዝ ዋዜማ ብለን ልንጠራው የምንችለው ኸሚስ ነው ዛሬው ሻስ ተዘጋጅቷል ዝግጁ ነው ለምርኩዝ ያለውት ነው መንግዜም ምርኩዝ 34 የከውን ሞገስ 8 በተለየ ድባብ እንደ ቤተሰብ አነፋፍቆ ያገናኘናል አራዳ ፓርክ እንገናኝ ቀጠሯችን እዛ ይሆን ሳምንት ኸሚስ ምሽትን ስንጀምር በስጦታ ተንበሻብሸን ነበር ምርኩዙ አልቀረም እነ ኻሊድ ካልተሳሳትኩ መጠሪያውን መዲና የነበረው ወንድማችን የላከልን ሀዲያ ነበር እንግዲህ ይቀጥል በዛው ያለ ሰው ነበር መሰለኝ ዱዓ ተደርጎ ነበር ዛሬ ምን አመጣኝ በርግጥ ይሄ ከዱባይ ነው ከመዲና አይደለም በእህት ሐናን ማህሙድ ባቡል ኸይር መስራችና አስራ አስኪያጅ ዳይሬክተር በሷ በኩል የመጣ ሀዲያ ነው እንግዲህ ትንሽ የቆየ ይመስለኛል እርግጠኛ አይደለሁኝም ሳምንትኛ ሄደን ነበር ለዚያራ ከሁለት ተቋማትን ይዘን ሄደን የገንዘብ ስጦታና አንድ ላይ ያለ የሶላር ሚሰራ የእንጀራ መጋገሪያ ምጣድና ባካፕ ኃይል መቋረጥ እንዳያጋጥም በቤቱን የሚያግዝ በኸይረኛ ወንድሞች ሰተን ነበር በዛን ዕለት ነው የተቀበልነው ማናቱ ያው ኸሚስን በአጋጣሚ ሸክም ጋር ተገናኘንም ነበር ስለዚህ ስጦታ ለሸክ ነው በጣም ቆንጆ ሽቶ መቼም አይጠገብም ማሻአላህ ዱዓ ያድርጉላት አንድ እህታችን ከዱባይ ነው ለሸክ ይድረስልኝ ብላ ያላከችው በእህት ሐናን በኩል የላክሽልን እህት ይሄው ሀዲያሽን አስረክበናል ማለት ነው ሼክ ብዙ ጊዜ ሽቶ ሲቀበሉ ዘም ብሎ አይቀበሉ ማዳላችሁ ግን እንዳሞራ እንዲ ብለት ሄዳለ በየ ነበር አይ ግን ለመጀመሪያ ቢስሚላህ ከርሶ ጀምራለ ሰለላሁ ዐለይሂ ወሰለም አህመድ ጥሩ ነገር ስናሸትኮ እሳቸው ናቸው ተዝሚሉን ምንድነው አንተ ምንድነው አፈሎ እንዳለ ልትወስዱ ነው ምንድነው ማመሰግናለን እህታችን ሀያትሽ እንዲህ አይነት ማዕዛ ያለው ይሁን ልጆች ይደጉ ፍሬያማ ይሆኑ ለወግ ማረግ አላህ ያብቃቸው ሽቶ አይጠገብም ያሰበችውን አላህ ያሳካው አሜን አሜን ሼክ ብዙ ጊዜ ደግሞ ሽቶ ሲያገኙ ለኔ መስጠት እንትን አላቸው እና አኺራዋን አላህ ያሳምረው አሜን አጆዋን አላህ ያወጣው ያሰበችውን አሳካው አሜን በተለስ አሜን አርሐሙር ረሂም አሜን እንግዲህ ይዋን አላህ ያድርግላት ያሰበችውን አሳክቶ አሜን ለማጣችሁ ለሐናን በጣም ትልቅ ፕሮጀክት ላይ ናት ሼክ ባቡል ኸይር እኮ ተቋም እየገነባ በጣም ትንሽ ፈቀቅ አለል ብሏል እንረባረብ በባቡል ኸይር ተሳተፈው ሁሉ አላህ በባቡል ጀና ላይ ያስገባው አሜን ሁሉ ያዋጣው ዱንያው አኺራውንም በሁለቱም ሀገር ሀብታም አላርጋቸው አላህ ይቀበላቸው ያሰቡትን አላህ ያሳካላቸው ሐናንም አላህ ያሳካላት ያሰበችው በላይ ሆነላት መላእክቱም ሰውም ሁሉም ጅንም ሁሉም አጋዥ አላህ ያብዛው አጋዡ አላህ ያብዛው አላህ በሐውሊሁ ወወቲ ወጅዱሁ ከረሚ ያከረም ማይጎልበት ማያልቅበት አላህ በሰፊው እጁ አላህ ይስጣቸው ሱብሃን ረቢከ ረቢል ኢzzati amma yasifun ሰላም ዐለል ሙርሰሊን ወልሐምዱሊላህ በዱዓ ሁለት ሳምንት የታመሙ አባቶቻችን አሉ ሼክ ለነሱም ዱዓ ይደረግላቸው አባታችን ታሞ بيتنيتوا እናታችንም ታሟል الله يشراቸው بشفاء الله وعده سقما ولا بعده علما نسأل الله العظيم رب العرش العظيم يشفيهم شفاء الله وعده سقما ولا بعده اللهم يا رب الناس اسف البأس عن الناس اللهم يا رب الناس اسف البأس عن الناس بحوله وقوته وجوده وكرمه ينقلفون ለዛ حالتون ለዛ ምግቡን ለዛ ያዘውን ነገር አላህ ይመልስላቸው አላህ ሀያታቸውን አላህ ይጨምርላቸው ወንጀላቸው ምሮ ጤናቸው መልሶ አላህ ያስደስታቸው የሚያውቱን ሰሞትን ኸይር ነገር አላህ ያርገው አላህ ያቆያቸው እድሜ አላህ ያበድራቸው ሐጅ ዑምራ የሚያረጉበት ኸይር የሚሰሩበት አላህ የሚገዙበት እድሜ አላህ ይስጣቸው ሱብሃን ረቢከ ረቢል ለኔም ለሁሴንም ስለሆነ ዱዓው ይሄንንም አወሰዳለ ቀድመን ከሸኽ ጋር አውርተን ስለነበር ነው እንዴ መርሐባ
መርሐባ ኸይር። ዛሬ ጆከምን በዚህች ተወዳጅ እና ታላቅ ምሽት ምን ይዘውልን መጡ? ወለሱና መንጀድ ወጀድ ሳምንት ምን ነበር? ሳምንቱን መሐመድ ያስታውሷል። እኔ ኮሴን አንተን እያዩ እየጠየቁ ወደ እኔ የምታዞረው ነገር ነው የሚገርመኝ። አንተ በማስታወስ እኮ የሚያህል የለም። አንተ ምን ተዝሎት ጎበዝ አይደለ እንዴ? ማጋይቨር በልስ ንገራቸው። ምን ነበር ሳምንት? ሳምንት ዱዓ ላይ ነበርን ሸህ። በይበልጥ ዱዓ ስናደርግ ነበር። ለብዙ በዱዓ አስቀየረችው። ብዙ እኔ ግን ከሳምንቱ ከሷ በላይ አእምሮ ውስጥ የቀረው የነብዩላህ አደም እና የነብዩላህ ዳውድ የእድሜ ብድር ነው። 40 ዓመቷ እሱ ነው በጣም ደጋግሞ የሚሰማኝ ነበር። እና መንጀድ ወጀድ አላህ ከኔም ካንተም ከሷ የሚፈልገው ምንድነው? ንያችንን ፍላጎታችንን ነው። انما يريد الله منك فضل ابن ايات ንየተከ ወራዲተከ ንያህን ፍላጎትን ነው የሚፈልገው። እንደው ባሰራው እንኳን ፍላጎት ንያ ካለ ሻረኩኩም ፊል ጂሃድ ያልኩ ወለም يخرجوا من المدينه ከመዲና ሳይወጡ በጂሃድ ቦታ ላይ ተሳተፉ እኮ በንያቸው ሩባ عمل قليل تكبرون ይያሉ አብዱላህ ሙባረክ ትንሽ ስራ ትልቅ ያረጋል፣ ትልቅ አጅር ያስገኛል። ወሩባ عمل كبير تصغره ንያ ንያ ተለለ ደግሞ እንደ ተራራ ቢቆለል ሰው ዋጋ የለውም ስራው። ንያ ያስፈልጋል፣ ትጋት ያስፈልጋል። እና የታማችሁ ታመው የሞቱ ሰዎች አትመልከቱ፣ ታመው የሻሩ ሰዎች ታመው የሻሩትን ታመው መዳንም ስላለ አቃው ያጣቸውን ሰዎች አግኝታ ያጡትን አታገኙትን ማየት ነው አለው። ደግሞ የምታመምን ጠይ ሰዎች ደግሞ ምንድነው ታመው ስለሻሩ ነው መናገር ያለብን። ተስፋ መስጠት ለታመመው እኮ ብዙ ጎረቤት አሉ፣ አደብ የሌላቸው ሰዎች አሉ እኮ። ከሌን እኮ ትናንትና ቀበርናት፣ ከሌን እኮ ባለፈው ቀበር ነው አይባልም። ይሄ ከለዲያነ የዲያኑ ሰዎች አሉ። ምን ስለ ዲያኑ ሰዎች እናወራቸው። ሱብሃንአላህ። አንዳንድ ጊዜ ደግሞ ራሱ የታመመው ሰው ከሱ ህመም ጋር በቀጥታ ይገናኛል። መሰለን ጨጓራ ታሞ ከሆነ ይኸው ከትላንት ወዲያ እኮ እንትና በጨጓራ ሞተች። ማማራት ይባላል። ማማራት ነው የተላከለ ይመስለው ሰው እንዲያፋጥነው ጉዳይ። እንግዲህ ታሞ ሊጠይቅ መጣው አጅር ለማግኘት ሲሆን አላህ ጋር ለመጣላት ይመጣ ይመስላል። አደብ ያስፈልጋል። አብሽር ትሽራለህ፣ ዱዓ እናደርግልሃለን ባለው አሽር ታገኛለህ። የተጣላን ሰው ስለ አውፈስ ስለተባባሉ ስለታረቁ ሰዎች ስለተፋቱ ስለተጣጣሉ ሰዎች ማውራት ምን ይባላል? እናንተም አትታረቁ ቀጥሉ እኮ። አውፈስ ስለመባባል ስለ ይቅርታ መጠየቅ፣ ተጣልተው ከሆነ ስለ ይቅርታ ማውራት፣ ታሞ ከሆነ ስለ መሻር ማውራት፣ አተው ከሆነ ስለ ተቸገረው ስላገኙ ሰዎች ስላለፈላቸው ሰዎች ሁሉ ነገር ያልፋል። ጨለማው ነገር ብሎ ተስፋ መዝራት ነው። እና ካላህ ውጭ ሌላ በሽሻ የለም። ማንንም ይንገርህ፣ ማንንም ዶክተርም ይንገርህ፣ ነብይም ይንገርህ። ነብዩላህ ሙሳ እኮ ነገሯት እኮ አንቺ ሲፈጥርሽ ጋር በቃ ልጅ አይኖርሽም እጅ አሰጠችም። እጅ አትስጥ ለማንም ነገር ላ ይሩዱል ቀደር አትሽርም ብለዋል። ትሽራለህ፣ አላህ ያሽራል። በሰው ዘንድ ነው እንጂ አትሽርም የተባልከው በአላህ ዘንድ አላህ ቀላል ነው ሁሉ ነገር። ስለዚህ ዑስሩ ይስር ይሆናል፣ ይቀለላል ነገሩ። እና ማንኛውም ነገር መላእክም ቢነግርህ እንደው ሰውም ቢነግርህ እንስሳም ቢነግርህ በሰውኛ ቋንቋ ቢያናግርህም እጅ መስጠት የለብህም። ላ መልጃ ወላ መንጃ ኢላ ኢለይህ ሚንከ ኢላ ኢለይህ አልኩ። ላ መልጃ ወላ መንጃ ሚንከ ኢላ ኢለይህ ካላህ ውጭ መሸሻም የለ መጠጊያም የለ ብለህ ተስፋ መቁረጥ ነው። ያ ከሆነ አላህ ይረዳናል፣ አላህ ያግዘናል። ተስፋ መቁረጥ የለብንም። ዛሬ አንድ ታሪክ እናያለን። መሐመድ ብን ሐሩድ ይባላል። አልበለኺ ሽማል አፍጋኒስታን ሰሜን አፍጋኒስታን ውስጥ ነበር። ታሪኩን ያወሩት ማሊክ ብን ዲናር ናቸው። ሐፊዝ ብን ረጀብም ተናግረውታል። ብዙዎች ናቸው ተረባረቡበት። የሆነ ነገር ነው፣ የተከሰተ ነገር ነው። እና ሰውዬ ሐጅ ሄደ። 40 ጊዜ ሐጅ አድርጎ አላህ 40 ጊዜ አልተቀበለው።
አሁን እናንተ አሁን ዙሁር እንደው ዛሬ ሰገድከው ዙሁር አልተቀበልኩም አሱር እንደግማለን ይሄን ታምከውን በሽታ አትሽርም ትመታለህ ብትባል ተሳንጉር ምን ቆርጦ ብዙዎች ነን 40 ጊዜ ሐጅ አርጎ 40 ጊዜ አልተቀበለው 40 ዓመት ማለት 40 ዓመት ይሄን ይከለ 40 ዓመት ወጪ ይዋጣ ብዙ ነገር እየሰራ እና ምንድነው የሰውዬ أو إذا خرج بالنفقة الخبيثة فوضع رجله في الغرز فنادي لبيك شيء لا لبيك من بالمرسال لبيك بالقول لا لبيك من قبل السماء دمت استطوال استقبلتها لا لبيك يا عروس تورا وحطوا بانينو حجك مأزور غير مبرور تقبلنت لهم حج مقبول አይደለም ተመለስ ይባላል ያውቃል እንደ ሼህ እንደዚህ መባሉን ያውቃል እንደዚህ መባሉን ያውቃል نظر عمر رضي الله عنه الحديث الركب كثير والحج قليل አሉ ሐጃጆች ጥቂት ናቸው ጋላቢዎች ብዙዎች ናቸው አሉ ከምን قليل لبيك ከምን قائل لبيك يقول لبيك فيقال لا لبيك ስንትና ስንት አሉ ለበይክ የሚሉ لا لبيك የሚባሉ ተቀባይነት የላቸው ولا سعديك إذا حججت بمال أصله صحت حرام ገንዘብ حج አረገ ሰው ነው ይሄን የሚባለው ብዙ ጊዜ ነው ለምን ان الله طيب لا يقبل الا طيبا ጥሩ ነው እንጂ አይቀበልምና እና ይሄን መሆን አለበት እየተገመኳሉ حافظ ابن رجب حكاه ابن الجوزي ابو الفرج الجوزي ናቸው ተና 300 ኪታብ ጽፈዋል የሚባሉት ማን ነው كتاب البر የሚባለው ወሲላ البر ወሲላ የሚል ክታባቸው ላይ ማሊክ ብን ታበዒ البصري ታላቁ ታበዒ خيركم قرني وخيركم ثم الذين يلونهم ያሉት ሁለተኛው ቀር ላይ የነበሩ በ130 ያለፉ ማሊክ ብን ናቸው ተናገሩት በእና انا اطوف في البيت አሉ በሐረም ዙሪያ ስዞር ጧፍ ሳረግ قد اعجبني كثرة الحجاج والمعتمرين አሉ የሐጃጆች ብዛት ገረመኛሉ ለበይክ የሚለው የሚጠውፈው ሁሉ ገረመኝና فقلت يا ليت شعري እንደው ምን ነው የተቀበሉትን ሰው ተቀበላችሁ ሰዎች ባወኩኝ እንኳን እንዲሰላችሁ ባልኩኝ ያልተቀበላው ሰው ደግሞ ባወኩት ደግሞ ምን ነው ታዚያ በደረሱት አልኩኝ አሉ فلما كان الليل ليل ሲሆን رايت الحلم ايوالو رايت حلما في منامي رايت في المنام كأن قائلا يقول لنيال مالك بن دينار تتفكروا في الحج والمؤتمرين سلا حجاجنا سلا مؤتمرين تحسبالهن قد والله غفر الله للقوم اجمعين كلهم الله امراچوال الصغير والكبير انا تسلسو سايكر والذكر والانثى ወንዶቹንም ሴቶቹንም والاسود والابيض ነጮቹን ጥቁሮቹን والعرب والعجم عرب የሆኑትም አረብ ያሉትም ምሮአቸዋል አርዶ አረፋ ላይ የተገኘው ሁሉ ما خلا رجل واحد አንድ ሰው ብቻ ሲቀር አለኛሉ فإن الله تعالى عليه غضبان ያን ሰው الله ተቆጥቶበታል እሱ ብቻ ነው እንጂ አልማረው ሁሉንም ምሯል አለኛሉ የዛን ጊዜ ያደርኩት አደራው በሐሳብ በጭንቀት እኔ ሆነ ብዬ አሁን እናንተን ያሳየንም እንጂ ቢያሳየን እነከለኝ ይሆናል ነው ምን ነው አላህ አሌላሽ ያን በግሩቡ ያልመሰለውን ከለ ነው ከራሳችን አናስብም አዎ እነከለኝ ናቸው እኔ ሆናለሁ ብዬ ተጨንቄ አደርኳሉ فلما كان في الليله الثالثه ثانيه بولتኛው ሌሊት رايت في منامي مثل ذلك قالوا غير انه قيل لي ولست ذلك الرجل አንተ እንኳን አይመለከትም አንተና አይመለከትም ይሄን ማረጋገጫ ጨምሮ መጣላቸው ሁለተኛው ሌሊት ላይ بل هو رجل من اهل خراسان من مدينه تدعى بلخ متبارك كرباوي يقال له محمد بن هارون ከነስሙ الله اكبر وقد رد عليه حجه حجን የመለሰበት አልቀበለም ያለው እሱ ነው አለኛሉ وضرب بوجهه فلما اصبحت اتيت قبائل على خراسان
የኹራሳኖች ድንኳን ባለበት ዞር ጀመርኩ በሚና በሙዝደሊፋ ዙር ያገኘሁት አሉ ወፊኩም محمد بن بلخ الله محمد بن هارون البلخي الله بيطيقوا له قالوا نعم وانا الله فسلمت وقلت افيكم رجل يقال له محمد بن هارون قالوا بخ نعم الله تسأل عن رجل ليس بخراسان اعبد بخراسان تكون لسه الله عبد يلم ولا أزهد እንደሱም ያለ ዛሂድ የለም ولا أقرأ منه እንደሱም ቁርአን ማختم ይቀራ የለም فعجبت من جميل الثناء عليه ሰው ሁሉ ሲያመሰግነው ገረመኝ አሉ وما رأيت في منامي فقلت أرشدوني إليه ያን ሰው ያገናኙ ባካችሁ ይያልኳቸው فقالوا إنه منذ 40 سنة يصوم النهار 40 ዓመቱ 40 አንድ ቀንም በልቶ ይጾማል يصوم النهار ويقوم الليل 40 ዓመቱም ተተኛ ولا يؤوي إلا في الخراب نظنه እና فجعلت أجول في الخراب يسوي በየአካባቢው መፈለግ ጀመርኩኝ وإذا به قائم خلف جدار አንድ ግድግዳ ስር ቆሞ ሲሰግድ አገኘሁት وإذا يده اليمنى مقطوعة ቀኝ እጁ ተቆርጧል እናም فلما أحس صلاة الصبح ሲጨርስ وقال من تكون قلت مالك بن دينار ነህ الله እሱም አያቸው قال አዎ نعم مالك ነኝ فماذا جاء بك إلي ምን አመጣ ወደ እኔ رأيت رؤيا ህልም አይተህ ነው ልነግረኝ ነው እቅሱስ علي ነገር ያየኸውን فقلت استحي አፈርኩኝ አሉኝ እኔ እንደዚህ 40 ዓመት ሐጅን አላህ ሲቀበል እንዳልተቀበለ መናገር ፈራሁ አዎ ለሰው መልካም ነገር እንጂ እናም قال لا تستحي አትፈርግደልህ ነገረኝ እኔ ሁሉ ጊዜ ይነግሩኛል እኮ አዲስ አይደለም አዎ ሐጅ ባረክ ቁጥር ሷሊሶች ያዩትን ህልም ይነግሩኛል አሉ እናም فقصصت عليه ነገርኩት አለቀሰ يا مالك هذه الرؤيا ترى لي منذ 40 سنة 40 ዓመት አንተ ያየውን ሁሉም እያየ ነግሮኛል يراها في كل سنة رجل زاهد مثلك إني من أهل النار የሳሰው እንደሆንኩ ጀሃነም ሰው እንደሆንኩኝ ይነገረኛል የጀነት ሰው እንደሆንኩኝ قلت بينك وبين الله ذنب عظيم አላህና ባንተ መካከል ሰራ ወንጀል አለ እንዴ አላህ የሚያውቀው ወንጀል ከባድ ነው ወንጀልህ ቃል ነዓማው ከባድ ነው ذنب اعظم من السماوات والارض ከሰማይ ከመሬት ይበልጣል والجبال ተተራራም ይበልጣል والعرش والكرسي قلت حدثني احذر الناس እሱ እንዲበራው አይደለም ያንተ የሰራውን ስራ ሌላው ሰርቶ እንዳይጣላ አላህ ጋር ሰለሰሉን ጋር ነገር ምን አይነት ጥፋት ያጠፋው አይዋ እንጂ መቼም እንዲህ ያለ ነገር ሰራው ብሎ ሰውየው መናገር አይጠበቅበትም ለማስተማሪያ ነው ለማስተማሪያ ዘንድ ኦኬ ያጠፋው ጥፋት ምንድነው ሰዎችን አስጠነቅ ዘንዳ ራስ የምትጠነቅ ዘንዳ ንገረኝ መርሐባ ረፍት ወተን ንምጣና የማሊክ ኢብኑ ዲራርና መሐመድ ኢብኑ ሃሩን ኹራሳኒ ታሪካቸውን እንቀጥላለን የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን መጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁማዓ ፕሮግራማችን ኸሚስ ምሽት ነው 40 ዓመት ነው መሐመድ ኢብኑ ሃሩን ይሄንን እንግዲህ በሱና በአላህ መካከል ያለው ወንጀል ምናልባት ከዚህ በኋላ ሸኽ ሊነግሩን የሚችለው ወንጀል ሰርቶ አላህን ሲለማመጥ የነበረው 40 ዓመት ነው ሲጾም የነበረው 40 ዓመት ነው ለይሉን ቆሞ ሲያድር የነበረው እዚህ ላይ እንደሰማ ነው በርካታ ራዊዎች ይሄንን ነገር አውርተውታል ይሄንን ሐዲስ ግን ደግሞ በዚሁ ጊዜ ውስጥ ሰዎች እየመጡ አንተ አላህ አይቀበልህም ይያሉ ይነግሩታል አላህ የጀሃነም እንደሆነ ይነግሩታል አንድም ቀን ተስፋ ቆርጦ ያቀም የጀሃነም ከሆንኩኝማ ለምንድን ነው የምሰራው ብሎ
ለምንድነው በዚሁ ቀጥለው ብሎ አያውቅም። አላህ እንዲምረው 40 ዓመት ሙሉ ሲማጸን ነበር። ምን ሆነ? እንቀጥል ሸህ። ቁልቱ ቃለ ያ ማሊክ አለኝ አሉ ኩንቱ ረጁላን እኔ ሰካራም ነበርኩ እክስሩ ሹርብ አልኸምር መጠጣ ጠጣ ነበር ፈሸርብቱ የውመን እንደኸድን ኮማሪ ደንበኛለችኝ እዛ ዘንድ ስጠጣ እንደለመርኩኝ አታይዛ ዛላ አቅሊ አምሮን ተነጠኩኝ አሰከረ ማን ነው አተይቱ መንዚል ያለ ወደ ቤት መጣሁኝ فدخلت فإذا والدتي تحسب تنورالو لنا ባለቤ እናቴ ወላጅ እናቴ ምግብ ስታበስል ደረስኩ ሹፍ የሰውዬ ምንድነው ወንጀልህ ስለው ከሰማይ ከመሬት ይበልጣል ወንጀሌ ታዲያ 40 ዓመት ምን አመላለስህ አላህ አልምርህም ካለ ምን አደከመህ ዘውሳተ አልኩታሉ ወምን ለሆን ብላ ነው ወዴት ልሂድ ወዴት ልሂድ መሸሻለኝ መጠጊያለኝ ላመልጃ ወላ መንጃ ምንኩ ለኢለይ አለኛሉ አዎ ማለት ያለብን እዚህ ላይ ነው 40 ዓመት ሙሉ የተመላለሰው መሄጃቱ ነው ካላህ ውጭ መሄጃ አለ ወይ መሸሻ አለ ወይ ማንንም ነገር የለም እና የት ልሂድ ያለኛሉ አዎ የት ልሂድ فمالي قال لي بابك حيلة فرددت فأي باب أقرأ يما نمبر لانكواكوا من الذي أهتف باسمه ما أنه باسمه متأرى وملمنه اسمي الله ما أنه وإن كان فضلك عن فقرك يمنعه عن فقرك يمنعه الله عندنا لا مسكين ترفعته ما يسطك هنا يما نمبر لانكواكوا ተማሩት ጭላ አማራጭልን እናም የት ልሂድ እሺ ደግ ወንጀል ንገረኝ ስለው እኔ መጠጣ ነበር ሰክሬ እናት ዘንድ ሰይድ እናቴ ምግብ ስታበስል አገኘኋት ተዛስ واول ليله من شعبان من رمضان يصبح الناس غدا صواما تقول اخر يوم من شعبان شعبان አልቋል ረመዳን ሊገባ ነው እናቴ ያዘኗን የበስጭቷን ተናገረች واول ليله من رمضان يجبانو يسبح الناس غدا صواما نغطوم لطوم سوች ተፍተፍ ያው ነው وتصبح انت سكران ልጅ እንደው ብላ አዘነችብኝ ቆዘበችብኝ አማ ተስተሂላ አታፍርም ስትለኝ فرفعت يدي ይላል فلكستها ገፈትርኳት ገፈትራት ይሄን ያየች እናቴ ወደ ክፍል ወሩራኝ ዘጋችብኝ ይላል ይሄ ሁሉ ሲሆን አላውቅም ይላል ዘጋችብኝ በኋላ ለሊት ስካሩ ስለቀው ሲነሳ ሳጣት አጠገቤ ስጣራት የለችም ተውጭ ሆና በጥፍት ነገር ተናገረችኝ ምን ያለው ትርሽ ዛሬ ምን ነው ለምን ነው ከፈችልኝ ስላት ለእናቴ ያልሆንክ ለአንተ ለኔ አትሆነኝም አለችኝ ባለቤቱ ናት ባለቤቱ አይዋ فغضبت من قولها فعملتها بسكوت انام فاجابتني بجواب فيه جفاء دفرت ያለበት ንግር ተናገረኝ ማታቆን فقلت وبك وما هذا الجفاء يدفرت اشتيت متى ያለው ወትሮሽ ምን ነው ስላት الذي لما اعرفه منك قالت تستاهل الله ارحمك ታውን በኋላ ላላዝንልህ ቆርጫ ተስፋ ቆርጫለሁ قلت ولما لمن አልኳት قالت قتلت امك ናትርኮ ገደልካት አለችኝ رميت بها في التنور ምድጃ ላይ ጣልካት ተቃጠለች ሞተች ኦኬ እናቱ ሞታለች ኢላሂ ስትለኝ فتركت فلما سبز لما تبالك ይላል ራሴን ሳኩኝ ይላል እንዲሰስትልኝ
አንቀላቱ በሩ በከፈተችልኝ ወጣሁ ኸረጅቱ ስወጣ فإذا في كالرغيف المحترق ይላል ልክ አንዴ ተረስቶ እናቶች ረስተውት ያረረድ ያባይታል እንደዛ ሆናለች ይላል فالتفت فإذا قدوم ዞር ሳጠገቤ መጥረቢያ ያገኘ ይላል ግርግዳው ላይ አስገድፈና በመጥረቢያ እጁን መጥቆር የነጀን ያጣህ ተቆረኩት በዚህ ምክንያት ነው شوف فقطعت بيدي شمال وكان ملكي لا ያለኝን ያለበት ንብረቱን ሀብቱን ሁሉ ሰደቃ ሰጠ فتصدقت እናት ማሙታለች መች ተገ ቢያ قبل مغيب الشمس ፀሐይ ሳትገባ እዛው ጊዜ ፀሐይ ማልገባች እዛው ብለታ وعتقت 26 جاريه 26 ሴቶች ባሪያዎች ነፃ ወጣ ይላል እንግዲህ አንዲ ነፍስና ያጠፋ ሰው አንዲ ባሪያ ነበር ነፃ ወጣ ነበርበት የእናት ነገር ነውና ከበድ ይላልና ይሄ ሰው ተጣልቶ እኮ ማንንም ያለ ነው ጠላ ያለ ነው ሊገዳደል ይችላል ተተገዳደው ደግሞ ለሰውየው የሚከፈል ካሳ አለ ለማች ቤተሰብ ለአላህም ደግሞ የሚሰጥ ደግሞ አለ ተዛ ሁሉ አንዲ ባሪያ ነፃ ማውጣት ነበር የሚጠበቅበት 26 ባሪያዎች ነፃ ወጣ ይላል ሴቶች و23 عبدን 23 ወንዶች 23 እና 20 እና 23 49 33 23 እና 26 عبدን وقفت ضياعي في سبيل الله ሁሉ ነገር ለአላህ ሰጠሁ وانا منذ 40 سنه ተዛን ጊዜ ጀምሬ ጾማለሁ ቁም ያድራለሁ واقوم الليل ولا لا افطر الا على قبضه حمص በግድፍ ሽምብራ ነው ደግሞ ባሳምቡሳ በሹርባ መሰለን በግድፍ ሽምብራ ግድፍ እንድች በዛች ነው ማፈጥረው 40 አመት እየተንከራተኩ ነው እጾምኩት አቆምኩትም 40 አመት ሐጅ ተመላለሱት الله اكبر واقوم الليل ولا افطر الا على قبضه حمص واحج البيت في كل سنه በየአመቱ ሐጅ መጣለሁ ويرى لي في كل سنه رجل عالم مثلك እንዳንተ ያለ ዓሊሞች ታላላቅ ሰዎች ህልም ያዩ ይነግሩኛል قال مالك فنفت يدي في وجهه وقلت يا مشؤوم من اين مناطق سونك كنت تحرق الارض ومن عليها بنارك بس انت መጣው ሰዓት እንዳለ ዓለም ይተርፋል ይፈራለሁ ምን አይነት ጨካኝ ሰውነህ አልኩኝ እና ወግብቱ عنه ተሸሸውኝ አሉ ተሱ ራኩኝ አሉ ቢያይሱ አስማዑ ሰው መስማትም አልቻልኩም አሉ እንዳለሱ የመጣው ባላ እኔንም ያገኝ መስለኝ አሉ ولا ارى شخصه فرفع يده الى السماء وجعل يقول يا فارج الهم ይላሉ ሐሳብ መገላገለው ጌታ وكاشف الغم ጭንቀት ማስወገድ የምትችለው ጌታ ረቢ ሙጂቡ ዱዓወት المضطر ይላሉ ደግሞ እንደዛው ሙጂቡ ዱዓወት المضطر اعوذ برضاك من سخطك በውዴታ ቁጣህን ጠብቀኝ وبمعافاتك من عقوبتك تقطعت بعفتها لفي لا تقطع رجعي تسفاين اتقرطو ولا تخيب دعائي لالو اتسفرኝ سبحان الله قال مالك فاتيت منزلي اني من بيه بيت የመጣው ክፍል የመጣው አሉ ድንኳን የመጣው አሉ فنمت ተኛው አሉ فرأيت النبي صلى الله عليه وسلم صلى على رسول الله صلى الله عليه وسلم ነብዩን አዩአቸው አሉ ይዘምለት ማናቸው ማሊክ ብን ዲናር ወቆሉ ስሉ ያ ማሊክ አሉኝ አሉ لا تقنط الناس من رحمه الله ለምን ተስፋ ታስቆርጣለህ ሰዎችን ከአላህ ረህመት ተስፋ ታስቆርጣለህ ለምን ታስቆርጣለህ ولا تعيسهم من عفوه
كالله عوفتا تسقط አይገባም إن الله قد اطلع من الملأ الأعلى على محمد بن هارون አሁን አላህ በቃ ብሎታል ሄድና ነገረው فاستجاب دعوته الله دعاውን ተቀብሎታል وقاله عسرته አጣፋውን ጥፋት አላህ ይቅር ብሎታል ወግዱ ኢለይ ሄድና ነገረው አሉኝ فقل له إن الله يجمع الأولين والآخرين الله يقيم ቀን መጀመሪያዎቹን መጨረሻዎቹ ሰዎች ይሰበስባል يوم القيامة وينتصر للجماع من القرن እንኳን ሰው ነው እንዳንተ ቀንድ ያላት ከብት ቀንድ ያላት ወቅታት ከሆነ ያበቃቀላል አላህ ፍትህ ያሰፍናል ፍትህ ይሰፍናል ዛሬ ያረን የበላላችሁ ከብቶች ተነስተው ማለት ነው ቀንድ ያላት ቀንድ ያላት አቅም ያለው አጥቷል አይደል ይቂያማ ቀን ያበቃቀላቸዋል እንኳን ሰው ይቅርና የዛን ጊዜና ያ መሐመድ ኢብኑ ሃሩን እንደሚባል وبين أمك يجمع بين محمد وبين أمك يجمع بينك وبين أمك أغنياچوا فيحكم لها عليك فرد بيجي يسال الله ويأمر بالملائكة يزال فيقودونك بسلاسل غلاظ إلى النار بس تسر جهنم تهدي الله بلو فإذا وجدت طعمها بمقدار 3 أيام من أيام الدنيا የዱንያ 3 ቀን ያክል ትቀጣለህ ተዛ ያለፈ ነገር ተነስቶልሃል فإذا وجدت طعمها ولا عليت على نفسي لا يشرب مسكر عبد من عبيدي ويقتل النفس التي حرمت الله حرام ያረገውን خمر ጠጥቶ حرام የሆነች ነፍስ የገደለ ሰው إلا عزقته طعم النار የሳትን ጣዕም ያቀመስኩት ቢሆን እንጂ አይቀርም ብሏል አላህ ولو كان خليل ابراهيم ቢሆን የዚህ ወዳጅ የለው ثم اطرح في قلب امك الرحمه الله زنتني ጥልባታል فألهمها أن تستوهبك مني فأوهبك عفنت تلارغالله تسوسكم بقطات بኋላ فتدخلان الجنة كنات ጋር ጀነት ትገባለህ ተብለሃል الله فلما أصبحت غدوت إليه فأخبرته برؤياي بهلمي ነገርኩት ያየሁትን ነገርኩት فكأنما كانت حياته حصاة طرحت في طست ماء فمات فكنت في من صلى عليه البر والصلة ابن الجوزي የተናገሩት ማለት ነው እና ዛሬ በመሰራው ኸይር ስራ ነገ እንደምንመነዲያ ዛሬ በመናጥፋው ጥፋት ነገ እንደምንቀጣ ይሄን አቀን ነው መራመድ ያለብን መዳፈር ያለብን ወንጀልን ማለት ነው እና ለዚህ ነው ብዙ ኸይር ስራ እንችላለን ጥፋትን እንደማዘን አልታጠፋን አላህ ይቅር አይልም የሚገርም አስተምህሮ ያለው ታሪክ ነው በዚህ ልክ ዲ በተብራራ መንገድ አልተገለጸም ነበር ከዚህ በፊት ማለት የጁ መቆረጥም ከዚህ ቀደም አልሰማነውም ማናቀውም 3 ቀን ተቀጥቶ ከጀሃነም ወደ ጀነት እንደሚገባም ረሱል ሰለላሁ ዐለይሂ ወሰለም ማሊክ ኢብኑ ዲናርን በማስጠንቀቅም ጭምር ከአላህ ረህመት ለም ተስፋ ታስቆርጣለህ ከበሚልም ጭምር ነው የነገሯቸው አላህ እንግዲህ ሰማይ ያህል ወንጀልን ብትሰራ እሱን ከተመጸንክ አላህ ሊምርህ ይችላል እንደነዚህ ከአስሩ ከባድ ወንጀሎች መካከል ይሆንም ይሄ ከአንድም ሁለቱን ነው እኮ የፈጸመው ያውም እናቱን ካፍታ ቆይታ በኋላ ተመልሰን እንምጣና በቀሪ ሐሳቦች ብንቆይ የተሻለ ይሆናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው በጣም የሚገርም ነገር ነው የነገሩን ሸህ ታሪኩን መስማቱ ምንድነው ከራሳችን ህይወት ጋር አዛምደን መለስ ብለን የሰራናቸውን ወንጀሎች ተውበት በማድረግ ማለት ተውበት ማድረግ ማለት አንድ ጊዜ ተውበት አድርጎ መመለስ አይደለም አላህ ምሮኛል አልማረኝም ዛሬ መጥቶ ሊነግረን የሚችል ሰው አይኖርም ግን ደግሞ ሁሉ ጊዜ ወደ አላህ በር እግራችንን ማዘውተር በመጾም ሌሊት በመስገድ አላህ እንዲምረን ጥረት ማድረግ ያስፈልጋል ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት የጀመርነው ታሪክ በጣም የሚያስደነግጡ ብዙ ጉዳዮች ያሉበት ነው። ግን እኛ አስተምህሮን ነው የምንወስደው። ሰዎችን ተስፋ ማስቆረጥ የሚለው በጣም ወሳኝ ነገር ይመስለኛል። ሰዎችን ልንሸራተት እንችላለን። ተፈጥሯችን ውስጥ እንዲህ አይነት ድክመት ይኖራልና ግን ለምንድነው ተስፋ የምታስቆርጠው የሚለው ሐሳብ ገዢ ነገር ነው። በቃ እሱ ምልጃውን ቀጥለው 40 ዓመት አላህ አልተቀበለውም ነበር። የዛን ቀን ግን ኦሬዲ ምላሽ ሰጠው። ይሄ ማለት ግን ኃጢአት ጋር ተነዳፈር ምናምን የሚያበረታታ ሐሳብም አይደለም። አላህ መሐሪ ነው፣ መሐሪ ነው። በዛው ልክ ደግሞ ድንበር ጠብቀን ፍሬም አለን አይደለ? በዛ ውስጥ መኖር እንዳለብን ህግጋቱን አክብረን መኖር እንዳለብን ነው እስልምና የሚያስተምረን። በጣም የሚያስደንቅ ታሪክ ነው። በጣም እጁን ቆረጠ ያሉት ነገር መሞቷንም አይ ቲንክ እርግጠኛ አረረች እኮ ያሉት እዚህ። አዎ ተስፋ መቁረጥም ማስቆረጥም የለብንም። የምንፈልገው ነገር አሞናል፣ መሻር እንፈልጋለን። ውሎ ሊያድር ይችላል፣ አመታት ሊቆጠር ይችላል። እሽራለሁ እንጂ አልሽርም፣ አገኛለሁ እንጂ አላገኝም ማለት የለብንም። ይመረኛል እንጂ አይመረኝም ማለት ከባድ አደጋ ነው። ተስፋ መቁረጥም ማስቆረጥም። ስለዚህ ተስፋችን ካለ አይሆን መንጀድ ወጀድ። ይሄ ሰውዬ እኮ በ10 ዓመቱ ቢያቋርጠው በ15 ዓመቱ ቢያቋርጠው እዚህ ድል አይደርስም ነበር። እስከ መጨረሻው ድረስ ጥግ ድረስ ነው መሪ ያለብን። ታሪኩን ያወሩት ማሊክ ኢብኑ ዲናር ናቸው። ማሊክ ኢብኑ ዲናር ማለት ነው ለሰው ለአላህ ይኖሩ ለራሳቸው ያልኖሩ ታላቅ አቢድ ናቸው። ታላቅ ታበይ ናቸው። እንደው አንድ ቀን ምን ይላሉ? መስታቸው አትመቻቸው ነበር ይባላል። አላህ ይፈትናል። እንግዲህ ፈተናው እንደው ተመጣጭቃቸዋለች፣ ተነግራቸው እሳቸው አይናገሩም። አንድ ቀን ላከቻቸው ዱቄት ገዝተና ብላ ሲሄዱ እየሄዱ እያለ መንገድ አንዲት ልጅ ስታለቅስ አገኙ። ምን ሆነሽ ነው ሲሏት ቤተሰቦች ልከውኝ እቃ ገዝተሽ ነይ ብለው ገንዘቡ ጠፍቶኝ አለች። ያንን ገንዘብ ሰጡ ለልጅቱ። ዱቄት ይገዙበት የነበረው ሰጡ። እስከዚህ ድረስ ነው ሁሴን ችሮታቸው ማለት ነው። ችሮታቸው እሳቸውም እኮ ሌላ ታሪክ አላቸው ከዚህ ቀደም ያለፈ በተደጋጋሚ ስለተነገረ ለሱ ምን አለች የሚለውን ነበር በጣም የጠበቅኩት። ተው እንጂ ተነግሯል እኮ ቀድሞ። አዎ እና ዘነዘና ይዛ ነው የምትጠብቃቸው በዘመኑ የነበረው እሱ ነው። አነ ጀማዓተ ሚነ ዙለማ ግፈኛ ባለስልጣኖች ግፈኛ ሰዎች ዱዓ አድርጉልን አሏቸው። እኔ ኢብኑ ዲናር ዱዓ አድርጉልን አሏቸው። ቃሉ ادعوا الله لنا አሏቸው። አለ كيف ادعو لكم እንዴት ነው ዱዓ ማድረግላችሁ አሉ። ወአልፉ يدعون عليكم አሉ። ባሽ የሚቆጠሩ ሰዎች ዱዓ ያርጉባችሁ የኔ አንድ ሰው ምስኪን ዱዓ ሊያደርሳችሁ ነው ተምን ሊያስጥላችሁ ነው አሏቸው። አቱራ استجابوا لواحد ولا استجابوا لألف የአንድ ሺህ ሰዎች ዱዓ አልቀበልም ብሎ የኔ ዱዓ አልቀበል ተብሎ መኖር አልነበረባችሁም ነው ከዚያ አንድ ሺህ ሰው እየረገማቸው አሉ ይባላል። እና ማሊክ ኢብኑ ዲናር ማለት እስከዚህ ድረስ ናቸው። እሳቸው ናቸው ይህን ታሪክ ያወሩት። እና ለማንኛውም አንድ ብር ይላሉ አንድ ብር حرام ነገር መጠየፍ 500 ጊዜ ሐጅ ተማርግ ይበልጣል ይላሉ። 500 ጊዜ ሐጅ ማረኩ በየት 500 ዓመት ነው መቆየት አለበት። ሱብሃንአላህ መሊክ ያ አላህ 500 ዓመት وفي الأثر الصحابة አባባል አብዱላህ ብን ዑመር ናቸው ለረዱ ዳንቂን من حرام ናሉ أفضل من 100,000 تنفق في سبيل الله 100,000 في سبيل الله ከሚሰጥ ገንዘብ አንድ ብር የሰው ገንዘብ ነው ብሎ መጠየፍ መራቅ ተሻለ ነው። بعد السلفም እንደዚህ ቃለ ተርኩ ዳንቂን مما يكره الله الله የሚጠላው ነገር أحب إلي من 500 حج
ከ500 ጊዜ ሐጅ ተማረግ ይበልጣል شوف قال عمر بن الخطاب نزل عبد الله بن عمر بن الخطاب رضي الله تعالى عنه للحديث الركب كثير والحج قليل ማለት የሚገርም አባባል ሐጃጆች ብዙዎች ናቸው ጋላቢ ብዙ ነው ሐጃጅ ነው በጣም የሚገርም አባባል እንደውም ከምን ቃኢል ለበይክ فيقال لبيك የሚለው ብዙ ነው አሉ እንደውም አንተ አይደለም ሐጅ አደረከው ሐጀት በዒራቱከ ይባላል ኢና ሊላሂ ወኢና ኢለይሂ ራጂዑን ገመሊቱ ሐጅ አረገች የተጓዘባት ግመል እሷ ረግጣ መጣችው ቦታ ይበልጣል ታንተ ይባላል እና ይሄ ማለት በጣም በጥንቃቄ እንድንኖር ነው እኮ አይደለ የሰው ሐቅ ላይ በጣም ተቀባይነት እንዲኖረው ማሰብ አለብን ሐጅ ዑምራ መሰላ ይችላል ሐጅ ሊሰረግ ይችላል ሰዲቃ ሊሰድቅ ይችላል ምን ኢኽላሱ ምን ያክል ነው ሐላልነቱ ምን ያክል ነው የታሰበት ይገባል እዛ ለፍቶ መና ነው ማለት ነው ሱብሃንአላህ ገንዘብህ ከየት ነው የመጣው ሐጅ የምታደርግበት ሰደቃ የምትሰጥበት ገንዘብ ከየት ነው የመጣው የሆነ ሰው አስለቀሰ የሆነን ሰው ጉልበት በዝብዘ ከሆነ ሰው የሆነን ሰው ብድር አልከፍልም ብለ እንደው ከሐራም ከተለያየ መንገድ የመጣን ገንዘብ ሐጅ ብታደርግበት አንዲት ብር በሐላል ያገኛህ ትሻላለች ነው እኮ ያሉት 500 ጊዜ ሐጅ ከማድረግ አንዲት በሐላል የተገኘች ገንዘብ የተሻለች ትሆናለች አንዲት ዲናር በሐላል የተገኘች ለምሳሌ የስጦታ ሐጅ የስጦታ ዑምራ አለ ሼክ ብዙ ጊዜ አሁን እየተለመደ ነው እኔ ምንም አላቅም የሆነ ሰው ይሄንን እድል አመቻቸልኝ በአጋጣሚ ግን ወይ ስራ ፕሮሰሱ ላይ እንደዚህ የተባሉ የሰው ሐቆች ኖሮበት ይሆናል የሰው እንባ ሊኖርበት ይችላል ከኔ ሐጅ ጋር ወይ ከኔ ዑምራ ጋር አይገናኝም ኦኬ አይገናኝም አንተ ተቀባይ ነህ ያኛው ሰው ሰጭ ነው ምናልባት አይ ማጣራት አለብኝ እንዴ ይሄ ሰውዬ የሚያመጣው ገንዘቡን ማለት ይኖርብኝ ይሆን ስለተሰጠኝ ዝም ብዬ ተቀብዬ ፓስፖርት ልኮ መሄድ ነው ማጣራት የለብኝ መንጮ አይቃም በመታቀው ግልጽ በሆነ መልኩ حرام ከሆነ حرام ነው ከዛው ጭግ ከታንቱ ተወሻ በሷዙን ውስጥ መግባት የለብንም ሌላ መፈላፈል ውስጥ መግባት የለብንም እኛኛው ሸህ ግን እርሶ የነገሩን ያገራችን ሸህ በሐጅ ሊያስደርጓቸው የሚመጡትን ሰዎች ከየት ያመጣው ግባይ በየትኛው መሬት ላይ ታረሰ እንትን ነው ማን ያረሰው በሬዎቹ ከመን መጡ ይያሉ ሁሉ ነገር ሲጠይቁ ነበር አይደል ከባድ ነው እንዲህ አይነት እኮ ሁኔታ ውስጥ ያለ ሰው ሐጅ የሚያደርግ አይመስለኝም እሳቸው ለማጣራት የሚያደርጉት መሬቱ ምንድነው የተዘራው በሬዎቹ የማን በሬዎቹ ራሱ እንዴት ነው ከየት ነው የመጡት ካለ ሐጅ አታረግም ነው ማለት አይሆንም ሸሁ እንግዲህ እሳቸው በጣም ምንም የሰው ሐቅ ገንዘብ እንትናቸው ውስጥ እንዲገባባቸው አይፈልጉም በኢባዳቸው ውስጥ እንዲገባባቸው ስለማይፈልጉ በጣም ከባድ ነው በጣም ትልቅ ነገር ነው ያነሱልን ሸህ በዱዓ እንውጣ ብዙ ሰዎች ዱዓ እንዲደረግላቸው የኸሚስ ምሽት ኮሜንት ቦክስ ሲጀመር የምናገኘው ነገር ከፕሮግራሙን በፕሮግራሙ ላይ ከተሰማቸው ስሜት ከመግለጽ ባሻገር ወይም ደግሞ ያንን ለጊዜው ቆይተው ዱዓ ያለባቸውን ጉዳይ የሚነግሩን እህቶቻችን ወንድሞቻችን በጣም ብዙ ናቸው በየቦታው ይሄንን ፕሮግራም እየተከታተሉ ብዙ ስቃይ ላይ ያሉ እህት ወንድሞቻችን አሉ በሰው ሀገር ላይ ኑሮ ሳይመቻቸው ያሉ ብዙ እህቶቻችን ወንድሞቻችን አሉ ታሙ አልጋ ላይ ሆኖ ፕሮግራማችን የሚከታተሉ እህት ወንድሞቻችን አባት እናቶቻችን አሉ በተለያየ የሥራ ቦታ ላይ ሆኖ ፕሮግራማችን የሚከታተሉ ሰዎች ግን ደግሞ ኑሮ ያስጨነቃቸው ኑሮ ማስጨነቅ እንግዲህ ከእለት እለት እየጨመረ እንጂ እየቀነሰ የመጣ ነገር አለ በሀገር ውስጥም ከሀገር ውጭ ከቅርብ ጊዜ ወዲህ ደግሞ ሀገራችን ውስጥ ከሰሞኑ እየሰማን ያለው ነገር ምንድነው የድርቁ ጉዳይ እየተባባሰ እየመጣ ነው ትናንት ሰሞኑን በሰማሁት ዜና ጠለምት አካባቢ ጎንደር ውስጥ እንደዚሁ ይሄ እየገባ ነው በሮች ያለቁ ነው ወይም ከብቶች ያለቁ ነው ውሃ ጠፍቷል ከሚያዚያ ጀምሮ ምንም አይነት ዝናብ ያላገኙ ወይም 6 ወር አካባቢ በዚህ በክረምት ወቅት ዝናብ ያላገኙ አካባቢዎችም አሉና በጣም ጭንቀቱ ጥበቱ እየበዛ ነው ያለው ጦርነትም ያስገመገም ያለ ነው ይሄ ሁሉ ነገር ዱዓ ይፈልጋልና ሸህ ዱዓ እናድርግ بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم يا ارحم الراحمين يا رب العالمين ارحم الراحمين يا رب العالمين كل ما تقول اللهم صل وسلم
بحولك وقوتك وجودك وكرمك أكرم الأكرمين أرحم الراحمين ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اجعل بصلاتنا وسلامنا على سيدنا ومولانا وحبيبنا وشفينا ومنيسنا وملاذنا وذخيرتنا وملاذنا وقرة أعيننا سيدنا محمد صلى الله عليه وسلم من الفائزين والآمنين وعلى حوضه من الوارد وبسنة من العاملين يا رب العالمين أحينا مسلمين توفنا مسلمين وألحقنا بالصالحين اللهم اشف مرضانا ومرضى المسلمين اللهم اشف مرضانا وخرج همومنا وهموم المسلمين نفس كروبنا وكروب المسلمين اقضي حوائجنا وحوائج من أوصانا بالدعاء حوائج الدنيا بالميسر وحوائج الآخرة بالمغفرة يا رب العالمين يا أرحم الراحمين يا حي يا قيوم اللهم إنك عفو تحب العفو فاعف عنا اللهم إنك عفو كريم تحب العفو فاعف عنا اللهم اشف مرضانا ومرضى المسلمين اللهم فرج همومنا وهموم المسلمين نفس كروبنا وكرب المسلمين اقضي حوائجنا وحوائج المسلمين اللهم إنا نعوذك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذك من الهم والحزن ونعوذك من العجز والكسل ونعوذك من الجبن والبخل ونعوذك من غلبة الدين والرجال اللهم يا فرج الهم وكاشف الغم يا رحمن الدنيا والآخرة فرج همنا وغمنا وعنا وعن جميع المسلمين والسمات فرج الهم وكاشف برحمتك ارحم الراحمين يا رب العالمين سلمنا مع السالمين نجنا مع الناجين ولا تهلكنا مع القوم الهالكين اللهم اكفنا بحلالك عن حرامك واغننا في فضلك مسؤول اللهم نسألك فعل الخيرات وترك المنكرات وحب المساكين إذا أردت في قوم فتوفنا غير مفتون يا رب العالمين حينا مسلمين توفنا مسلمين وحقنا بالصالحين غير خزايا ولا مفتون بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد وعلى اله وصحبه وسلم ربنا يكرمكم شيخنا የተወዳጁ ተመልካቾቻችን ሸኻችን ጋር የነበረን ቆይታ እስካሁን ነበር የሚመስለው ቀደም ሲል ለማስታወስ እንደሞከርነው የፊታችን እሁድ ፒያሳ በሚገኘው ግዙፉ የአራዳ ፓርክ ምርኩዝ 34ኛው መድረኩን በከውኑ ሞገስ 8 ልዩ ዝግጅት እናገኛችኋለን ቲኬቶቹን በዳሽን ባንክ ሱፐር አፕ ላይና በሚንበር ሱፐር አፕ እንደዚሁ ማግኘት ይችላልላችሁ ሚንበር ሱፐር አፕን አውርዱና ቼክ አድርጉ የተለያዩ አዳዲስ ፊቸሮችን ይዞ መጥቷል እንግዲህ ለሁላችሁም ይሄን ግብዣችንን ስናቀርብ ደስ ያለን ነው እንግዲህ ከዛ ባሻገር በጣም በበርካታ ሁኔታዎች ውስጥ ያለፋችሁ ላላችሁ ሁሉ ጊዜም ዱዓ ይደረግልን ያላችሁ ለምትልኩልን ይሄው ሁሴኑ አስተዋሶ ዛሬ ኢንሻአላህ ሸኻችን ዱዓ አድርገዋል አላህ ይቀበል አላህ ይስማ ክረምቱም እየሄደ ነው ረቢዕም ኦልሞስት እየገባ ነው ወይ መስከረም ሲጠባ ደግሞ አንድ አዲስ መረጃ ወይም አዲስ ነገር እንነግራችኋለን ያ ጊዜው ሲደርስ ይሆናል ክረምቱ አሁን አንደራረበባችሁም ብለን ነው እንጂ ክረምት ላይ ነው እንጂ መደራረብ ክረምት ላይ ለብርዱ ነው ኢንሻአላህ ምርኩዝ ላይ ሙቀት የሚፈጥር ስለሆነ ምርኩዝ ላይ አናውንስ እናደርጋለን በተደጋጋሚ ሁሴኑ ሲያነሳው ስለነበረ ምርኩዝ ላይ አናውንስ አድርገን ሳምንት ስንመጣ ግን በይፋ ከናንተ ጋር ኢንሻአላህ እንመርቀዋለን ኢንሻአላህ እድሜ ይስጠን ወጀዛኩሙላሁ አልፍ ኸይር ፋታ ረፍቱን ተመልሰን እንመጣለን አብራችሁ ቆዩ